በዛሬው ዕለት ወደዚህ እንድገባ ያደረገኝ ምናልባትም እንደው ማንሳት የሚገባኝንም ጺሜን ለዛሬ ሳላነሳ እንድገባ ያደረገኝ ትልቁ ነገር በኢቢኤስ ፕሮግራም ላይ እንደተላለፈ የተገለጸ ነገር ግን በአንዲት እህት ላይ የደረሰ እጅግ በጣም ከፍተኛ የሆነ ሰቆቃ ተመለከትኩ። ብዙ ኢትዮጵያውያን በርካታ ይህንን የተመለከቱ የሰው ልጆች ነፍሳቸው በእርግጠኝነት እሳት ላይ እንዳረረች ነፍስ ኩምትር ብሏል። ዘጌት ብሎ ስሰማ ከኢቢኤስ የዩቲዩብ ቻናል ላይ ይሄ ቪዲዮ እንዲነሳ መደረጉንም ሰማው። እንግዲህ ዘግይተው የሚመጡ ምክንያቶች ምንም ይሁኑ ምን፣ ነገር ግን ወደ አደባባይ ይህ ግፍ ወጥቷል። በሴት እህቶቻችን ላይ የሚደርሰው ግፍ፣ የሚደርሰው ሰቆቃ፣ የሚደርሰው በደል በየጣራው ስር ለካሜራ አልበቃም እንጂ በየጣራው ስር የሚደርሰው በሴቶች ላይ የሚደርሰው በደልና ግፍ ስፍር ቁጥር የለውም። ወንዱ አስፈላጊ ሆኖ ካገኘው በሐሳብ መሟገት እና መሸናነፍ ሲችል ተደፋፈር ነው የተናናቀም ብሎ በጥፊ የሴቷን ጆሮ ግንዷንና በእርግጫ ብዙ ጊዜ ሲያበልዛቸው ሴቶችን እንመለከታለን። ድራማ እንኳን ሲሰራ በአብዛኛው ሴቶች በጥፊ ሲመቱ ነው ድራማዎቻችንም የሚያሳዩት። እርግጥ የጋህዶ ዓለም ነጸብራቅ ስለሆኑ ነው። ግን በአንጻራዊ መልኩ የወንድ ትምክት ስሜት ከትምክት ያለፈ በጣም የወረደ አመለካከት ለብዙ ሴቶች እንባ፣ ለብዙ ሴቶች ሰቆቃ በየጣራው ስር በለሆሳስ በዝምታ ሸለቆስ ለሚፈሱ እንባዎች ምክንያት ሆኗል። ገንዘቡ ስላለው፣ ቤቱ ስላለው ወይም ለፍቅሩ ስለተሸነፈችለት ብቻ ሴቶችን የሚያስለቅስ በሴቶች ላይ ግፍ የሚሰራ እልፍ ነው። ይሄ ደግሞ በተደራጀ መንገድ ሲከናወን ደግሞ በጣም ያሳዝናል። ከእናት የተፈጠረ እናቱን የሚወድ ከእህቶች ጋር የኖረ መልካም የሆኑ ሴት ጓደኞች የነበሩት እንዴት በህብረት የሴትን ልጅ ገላ ሰዎች በዛ ደረጃ ይዘፍ። እዚህ ምድር ላይ የምንኖረው አጭር ጊዜ ነው፣ ግን ስንቆም አይመስለንም። ባለፈው አስቀምጫለሁ። በቀን 154,000 ሰዎች በአማካይ ይሞታሉ፣ ህይወታቸውን ያጣሉ። ከነዚህ 154,000 መካከል ሊሆን ይችል ነበር በቅጽበት ውስጥ የሚፈጠረውን አላውቅም ብለን እንደ ሰው ካላሰብን በስተቀር ችግር ነው። ለጠፍኩ ቅድም ይህንን አስመልክቶ ሀዘን አስመልክቶ አው ኮንሰርን የሰጣቸው ወደ 2900 ይሁን ብቻ 2000 ምናምን ሰዎች አሉ። ሌላውን ደግሞ 20,000 አካባቢ እንትን ያሉ አሉ። ግን ይሄንን የሚያክል ነገር ቢያንስ ሌላ ባናደርግ በሀዘን ምልክት ሁኔታው ከፍ ብሎ እንዲሰማ የኔ ላይክ አይደለም። ምንም አረጋችሁ አላረጋችሁ እኮ ለኔ የሚጠቅመኝ ነገር የለም። ግን ከፍ ብሎ እንዲሰማ ለማድረግ ያለን ተነሳሽነት አነስተኛ ነው። ከዚህ በስተጀርባ የሚያሳዝነኝ አንደኛ ህግና ስርዓትን ማስከበር አለመቻላችን፣ ዜጎችን መጠበቅ አለመቻላችን፣ ንጹሃን ላይ የሚደርሰውን ግፍና ሰቆቃ ማስቆም አለመቻላችን፣ የፍትህ ስርዓቱ እንኳንና እንዲህ ባላደገ በወደቀ ሀገር ቀርቶ አሜሪካ ውስጥ በቅርብ ቀን ባልና ሚስት የሆኑ ልጆችን በጉዲፈቻ አምጥተው ስላሰቃዩአቸው 315 ዓመት ተፈርዶባቸዋል። የሴቷ ወደ 200 የወንዱ 100 ምናምን፣ ሁለቱም በሞት ነው የሚወጡት። ከእስር ቤት አስከሬናቸው ነው የሚወጣው። ለተሰራ ግፍ አሜሪካ የምትወስደው እርምጃ ሊያስተምረን ይገባ ነበር። ቀጥ አድርገዋለች ማህበረሰቡን፣ ህግና ስርዓት የሚከበርበት ሀገር ስለሆነ። እኛ ግን በደልም ሲሰራ መጀመሪያ የምንሮጠው ብሔረሰብ ላይ ነው። አሁን ቅድም አንዱ ወራዳ አንስቼዋለሁ አስተያየቱን። ወደፊት ኦሮሞ ነኝ ብሎ መናገር የሚያሳፍርበት ጊዜ ይመጣል አለ። በጣም ወራዳ፣ እጅግ ከሚፈልገው በላይ ርካሽ ኦሮሞ ነኝ ብሎ መናገር በመቼውም ዘመን ውስጥ አንገት አያስደፋ። በኢትዮጵያ ታሪክ ውስጥ ጦረኞችና ታጣቂዎችን ከህዝብ መለየት ካልቻልን በስተቀር የትላንት በደል የጦረኞችና የታጣቂዎች ነው ከህዝብ ጋር አይገናኝም የምንለው ስለማይገናኝ ነው። ህወሓት ለሰራው በደል
የትግራይ ህዝብ ተጠያቂ አይሆንም። አፄ ዮሐንስም ዮዲት ጉዲት እሳቶ ባኑ አልዳሙታ ባኑ አላሙያ ለሰራቸው በደል የአገው ህዝብ ተጠያቂ አይሆንም። በነገስታቱ ዘመን ለተፈጸመው በደል ነገስታቱ ከአማራ በብዛት የወጡ ስለሆነ የአማራ ህዝብ ተጠያቂ አይሆንም። ኢማም አህመድ ኢብን ኢብራሂም አልጋዚ ለሰራው በደል የሱ ጦረኞች ለሰሩት አፋር፣ ሶማሊያ፣ አርጎባና ሀረሪ ተጠያቂ አይሆንም። በአርብቶ አደር ህዝብ እንቅስቃሴ ወቅት ለተሰራው ግፍ የተለያዩ አርብቶ አደር ህዝብ ተጠያቂ አይሆንም። ተጠያቂ ጦረኛና ታጣቂ ነው። የኦሮሞ ወገን ማንነት ከዚህ በፊት ተናግሬዋለሁ። ተሰብስቦ ቢሾፍቱ ሰው ሲሰቀል ሰልፍ የተነሳ ወይም ደግሞ ቡራዩ ሰልፍ የተነሳው አይደለም። ማክስ 8 አውሮፕላን ሲወድቅ በተለያዩ ጊዜያት እየተሰበሰበ ያለቅስ የነበረው የኦሮሞ ማህበረሰብ፣ በጉዲፈቻ ልጆችን የሚያሳድግ የኦሮሞ ማህበረሰብ፣ በግፍ ወቅት ብሔረሰቡ ሳያገብረው ከሌሎች ጋር አብሮ የቆመና የሞተ በርካታ የኦሮሞ ማህበረሰብ፣ እዛ ጋር የሚሳደቡትን ጥቂት ሰዎች ለምን ታያላችሁ? ፕሮፌሰር ፍቅሬ ቶሎሳ ጅግሳ ከነስማቸው ኦሮሞ ናቸው። ብርጋዴር ጀነራል ካሳይ ጨመዳ በደም ከፈለጋችሁ እሳቸው ደማቸውን ብትመጡት ውስጥ ያለው ኢትዮጵያዊነት ነው እንጂ ኦሮሞ ናቸው። በጣም በርካታ ኦሮሞዎችን ልጠቅስላችሁ ይችላል። በፖለቲካ አመለካከት አንገናኝም ከብዙዎቹ ጋር። መምህር ፋንታውን ዋቄ ኦሮሞ ናቸው። በጣም በርካታ ሰዎች አሉ። ስለዚህ በጥቂት ታጣቂዎች፣ በጥቂት ጦረኞች ያንን ከህዝብ ጋር ተሳስሮ ተጋብቶ ተዋልዶ ለማያውቀው ሰው አልቅሶ ለአራዊት ጭምር ውሃ አስቀምጦ ያለ ማህበረሰብ እንዲሞን ደግሞ በተደበቀ አካውንት ነው የሚጽፉት። እኔ እዚህ ውስጥ የምነግራችሁ ነገር ለመዳን ከፈለጋችሁ መጥፎ አስተያየት የሚሰጡ ሰዎችን ካያዎቻችሁ ወይ የሰው ፎቶግራፍ የሚጠቀሙ ወይ አካውንታቸውን ብሎክ አድርገው እንዳይታይ ለፍሬንዶቻቸው ብቻ ለምን ትደበቃለህ? ለምን ትሸጎጣለህ? አትክፈት። አካውንትን ደብቀህ ማንነትን ደብቀህ ፌክ ስም ተጠቅመህ ታባላለህ። የቅዱሳንን ምስል እየተጠቀሙ እግዚአብሔር ፍቅር ነው ምናምን የሚሉ መሰሪዎች ናቸው። ስምህ እግዚአብሔር ፍቅር ነው አይደለም። ውጣ በትክክለኛ ስምህ። ማናከስ እና በጣም በሚያሳዝንና በሚያሳፍር ሁኔታ አስተያየቶቻችን ላይ አብዛኛው ሰው ኢትዮጵያን ይወክላል። እኔ ገጽ ላይ ነው ኑና ተመልከቱ። ጥርት ስለማደርገው አብዛኛው ሰው ኢትዮጵያን ይወክላል። ስለዚህ ምንም ይሰራ ምንም ማውገዝ ያለብን በሰውነት ነው። የማን ብሔረሰብ አባል ናት አይደለም፣ ሰው ናት። በሰውነቷ ከልጅነቷ ጀምሮ አየሁት። ሰው ልኮልኝ ነው። ከልጅነቷ ጀምሮ በደልን ስታስተናግድ አድጋለች። በመከራ ውስጥ አድጋለች። ደረስኩ ብላ ፋርማሲ ተምራ ትልቅ ደረጃ ደረስኩ ብላ ስታስብ ከዩኒቨርሲቲ ትምህርቷ ላይ ተወስዳ የመከራ ሰቆቃን ገፋች። በሷ ጫማ ውስጥ ገብተን ብናይ ግፍን ለትንሽ ቀን የቀመሱ ሰዎች ሁሉ ያውቁታል። አስም ያለበትን ሰው ሲጠይቅ መታፈኑ ምን ያህል እንደሆነ እየገባው ነው። አጠገባችን በአስም የሚታፈን ሰው ካለ እኛ አይገባንም። እኔ አጋጥሞኝ ስለማያውቅ አይገባኝም። ሲሰቃዩ ግን አያለው። የበለጠ ግን የሚገባው አስም ያለበት ሰው። ስለዚህ ስናወግዝ በሰውነት እናወግዝ። አሁን ሁሉ ነገር ሰው ሲሞት የተለያየ አይነት ነገር ሲደርስ የምናገናኘው ከብሔረሰብ ጋር ነው። እያንዳንዱ የምንጠቀመው ለጥላቻ ነው። እንዴት አድርገን ነው ታዲያ ኢትዮጵያን መገንባት የምንችለው? እንዴት ነው ቂምን እያሳደረን ጥላቻን እያስፋፋን የምንሄደው? ለምንድን ነው በጋራ አንድ ላይ ማናወግዘው? ድርጊቱ ካልተከናወነ ያቺ ልጅ ያንን ያህል ልቦለድ መስራት ችላ ሄዳ አይደለም። በደሏ ሰቆቋ እንደደረሰባት የሚናገሩ በርካታ ነገሮች አሉ። በዚህ ላይ ደግሞ በጣም የሚገርማችሁ ነገር የባንክ አካውንት አምጥተው የራሳቸውን የባንክ አካውንት የሚለጥፉ ደግሞ አሉ። ብር ለማግኘት በኮሜንት ላይ እኔ ብሎክ ነው ማድረጋቸው። በቃ የባንክ አካውንት እዛው የተለጠፈበት ይለጠፈ። እኔ ጋር መጥተህ የባንክ አካውንት እሷን በዚህ ነው መረዳት ብለህ ከለጠፍክ እድሜ ዘመንህን ብሎክ አደርጋለሁ። አታየኝም። ልጥቀምህም አልጥቀምህም። ወገኖቼ እባካችሁ አሁንም ልለምናችሁ በዚች ልጅ ላይ የደረሰውን ግፍ ሁላችንም በጋራ እናውግዝ። በነገራችን ላይ ይሄ ተሰርቷል አልተሰራም ወደሚል መከራከሪያ የሚገቡ ደግሞ በጣም የሚያሳፍሩ አሉ። ከዚህ የበለጠ ነገር አልተሰራም እንደ ኢትዮጵያ ውስጥ ተሰርቷል አልተሰራም ወደሚል ክርክር አልገባም። እንዲህ አይነት ድርጊቶች በጋራ እንዲወገዙ
መታገል ሲገባን አጀንዳ ታደርጉታላችሁ። ምን እንዲሆን ሰው በድርጊቱ እንዳያዝን፣ እንዲህ አይነት ድርጊቶች እንዳይወገዙ ወደ ክርክር ውስጥ ትገባላችሁ። ወደ ብሔረሰብ ተወስዱታላችሁ። ይሄ ግፍ ከሰሜን ጫፍ እስከ ደቡብ ከምዕራብ እስከ ምስራቅ ተደርጓል። ደግሞ አንዳንድ የህወሓት አባላት ህወሓት የትግራይ ህዝብ ላይ ሲደርስ እንደዚህ አልጮኻችሁም። ልንገርህ፣ እኔ እንድጮህ ከፈለክ አንተም ጮህ። በዛ የአፋር የአማራና የትግራይ ጦርነት ጊዜ ምን ብላችሁ ነበር የተነሳችሁት? የወያኔ አባላት ትግራይ ትስዕር፣ ትግራይ ታሸንፋለች። ማንን? ኢትዮጵያን። አንተ ትግራይ ትስዕር ስትል ሳታፍር እኔ ኢትዮጵያ ታሸንፋለች ስል ሀገር ያሸንፋል እንጂ አንድ ክልል አያሸንፍም፣ ክልሉም ኢትዮጵያ ነው ስል አንተ ትግራይ ትስዕር ብለህ ትነሳለህ። ማይካድራ፣ ጭና፣ አጋምሳ፣ ጋሊኮማ፣ ቆቦ፣ ወልዲያ፣ ኮምቦልቻ የተለያዩ እስከ ሰላ ድንጋይ እስከ ሸዋሮቢት ህወሓት የፈጸመውን ግፍ የአሮጊቶች መድፈር፣ የቤተ ክርስቲያንና መስጊድ ማቃጠል፣ የቅዱስ ቁርአንና መጽሐፍ ቅዱስ ማቃጠል፣ እንስሳትን ጭምር ግመሎችን፣ ኦኬ በሬዎችን አማራ ናቸው አፋር ናቸው ብሎ ማቃጠል ሳትኮንን አንተ እኔ እዛ ውስጥ ያለውን እንድኮንን ትፈልጋለህ። እኔ ሁሉንም ነው የኮነንኩት። ካለፈ በኋላ ያኛውን ሰማን። በዚህኛው ቨርሽን ነበር ምን ሰማው? በጦርነት ወቅት ውስጥ ነው ያለነው። በማን ትግራይ ታሸንፋለች ኢትዮጵያን ትገዛለች በሚል ኃይልና ኢትዮጵያን እታደጋለሁ በሚል ኃይል መካከል ነበር። በግልጽ እንነጋገር ከተባለ ሁል ጊዜ የኔን ጮህት ጩሁ ነው ያለው። አንድ ጊዜም ህወሓት የሰራውን መልካም ስራ አትናገርም፣ መጥፎ ብቻ ትናገራለህ። እስቲ አጼ ምኒልክ የሰሩትን መልካም ስራ ያን የተደረደረ ተናግራቸዋል። አንተ ያልተናገርከውን እኔ እንድናገር አትጠብቅ። አንተ ተነስተህ ማይካድራ ላይ የተሰራውን ግፍ፣ ጭና፣ አጋምሳ፣ ጋሊኮማ፣ ቆቦ፣ ወልዲያ፣ ሸዋሮቢት፣ ሰሜን ጎንደር የተለያየ የኢትዮጵያ ክፍል ላይ ወሎ ላይ፣ ጎጃም ላይ፣ ሸዋ ላይ፣ ጎንደር ላይ የተደረገውን ያንን ግፍ ያንን በጋራ በህብረት በሞብ በህዝበኝነት መጥቶ የተሰራውን ግፍ ሳታወግዝ አንዱ ብቻ እንዲወገዝ አንድ ብቻ ጥላቻ እንዲኖር። ትግራይ የጦርነት አውድማ ነበረች። አፋር የጦርነት አውድማ ነበር። አማራ የጦርነት አውድማ ነበር። ጎበዞች ናችሁ። የትግራይ ጦርነት አስባላችሁት አይደለም። የትግራይ አፋርና አማራ ጦርነት እዛ ውስጥ ነው የተከናወነው። መከላከያው በተኛበት መገደሉና መብረቃዊ ጥቃት ፈጸምን ማለታችሁ፣ በሴት የመከላከያ አባላት ማህፀን ውስጥ ሳንጃ መክተታችሁን፣ ላያቸው ላይ ሲኖትራክ መንዳታችሁን ሳታወግዙ ሳትናገሩ ህወሓት ይሄን ሰራ ሳትሉ አንተ ዝም ብለሃል። አው ዝም እላለሁ አሁንም። በወቅቱ የትግራይ ህዝብ ላይ አንድም ነገር እንዳይደረግ ጮኬያለሁ። ዝም ብል ግን መብቴ ነው። አንተ ዝም ብለሃል። አንተ ህወሓት በኢትዮጵያ ላይ የሰራውን ግፍ ትተሃላ። የአንድ ክልል ባንዲራ ቀብተህ ከውሻ እስከ ፈረስ ድረስ የአንድ ክልል ባንዲራ ቀብተህ የክልል አይደለም እሱም የህዝቡ አይደለም የአንድ ጦረኛ 27 ዓመት ህዝብ ላይ ግፍ የሰራ 50 ዓመት ኢትዮጵያ ላይ በደል ያደረሰ ግፍ እየደገፍክ ከዛ በኋላ ታየ ሲናገር ትላለህ። ምን አይነት ራሽናል ነው? ምን አይነት ምክንያታዊነት ነው? እኔ በነገራችን ላይ እንደ ሰው ነው ከቆምን ኢትዮጵያን ማዳን የምንችለው። እንደ ክልል እየቆምክ በክልል በረት ታጥረህ እያሰብክ ጩኸቴን ጩሁልኝ፣ ባልሽ ከባሌ ይበልጣል ማማሲያዎሽኝ ኖ፣ የሁሉም ደም እኩል ነው። እኔ እኩል ነን። ጦርነቱ ካለቀ በኋላ የትግራይ ህዝብ ላይ ለደረሰው ግፍ የተሰራውን ነገር ስንሰማ አወገዝኩ። እንደናንተ አይደለሁም። መረጃዎች ሲወጡ በትክክል እንዲህ አይነት በደሎች ተፈጽመዋል ሲሉ በዚህም በዛም ይሄ ንጹሃን የትግራይ ህዝቦች ላይ ጦርነት ያልተነሱ መሳሪያ ያላነሱ ህዝብ ላይ የደረሰው በደል በጣም አውግዛለሁ አልኩ። አውግዛለሁ በስነ ስርዓት። በዚህ አጋጣሚ የምነግራችሁ ነገር የትኛውን ቪዲዮ ላይቭ ቪዲዮ ፌስቡክ ከ30 ቀን በኋላ ያነሳል። የሁሉንም ምንም ማድረግ ስለማልችል የምትፈልጓቸው ላይቭ ቪዲዮዎችን ማስቀመጥ ትችላላችሁ። እና ይሄ በጣም 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 አስፈላጊ ነገር እንደሆነ ልነግራችሁ ፈልጋለሁ። ስለዚህ በየትኛውም አይነት መንገድ ቢመጡ በየትኛውም አይነት ሁኔታ ውስጥ እኔ ደስ የሚለኝ ነገር ምን እንደሆነ ልንገራችሁ። በአስተያየትም ሆነ በተለያየ አጋጣሚ ለማሸማቀቅ በሞከሩ ቁጥር በብዙ እጥፍ እንደማልሸማቀቅ ያውቁት ዘንድ ማን እንደሆንኩ የሚገነዘቡ ዘንድ ደጋግሜ ፕሮግራም ሰራለሁ። እንትን ነው የሚሆነኝ። ይሄ ምንድነው? ቻርጀር ሲዳከም ሞባይላችሁ የተለያየ ነገር ሲዳከም መኪናም ሲዳከም ባትሪ ቻርጅ ታደርጋላችሁ አይደል? አዎ እንደዛ ቻርጅ ነው የሚያደርጉኝ። የማያውቁት ነገር እሱ ነው። ቻርጀር ነው የሚሆነው ሁልጊዜም። አሁን ለጥፌላችኋለሁ ከዚህ በፊት ያው ሼር የተደረገ ነገር ብዙ ሰው
የጭንቅላት ችግር ስላለ ሼር የተደረገ ነገር ላይክም ለማድረግ ለማየትም አይሞክርም። የዛሬ 10 ዓመት የጻፍኳቸውን ፖስቱን ጨምሮ ኮሜንት ላይ በሊንክ 10 ነገሮች አስቀምጬላችኋለሁ። በወያኔ ጊዜ ምን ያህል እታገል እንደነበር ለፍትህ የደረሰብኝን ተውት። ሰፈሬን ለቅቄ ኦሮሚያ እስከምሄድ ድረስ እዛ ሄጄ እስከምሰራ ድረስ ያለ ፍላጎቴ እየተመላለስኩ ረጅም መንገድ የሰሩብኝ ግፍ ማአት ነው። ህወሓቶች ልክ ጥሩ ነገር ያደረጉ ይመስል ጅብ የማያውቁትበት ሀገር ሄዶ ነው ቁርበት አንጥፉል የሚለው። በምናውቃቸው ፊት መረራ ጉዲና በደንብ አንድ ጊዜ ይሄንን አስተዋውቀውታል። በፖለቲካ አመለካከታቸው ፈጽሞ ማልወዳቸው ቢሆን በኢትዮጵያ ውስጥ መልካም ነገር ሰርተው ካላለፉ ሰዎች አንዱ መሆናቸው ብቻ ሳይሆን አርጅተው መሆን በጣም ከኔ በለጠ እኔን ወልደው ያደርሳሉ። አርጅተውም በዚህ እድሜያቸው አሁንም ኢትዮጵያ ውስጥ ሰላም ለመፍጠር የማይሰሩ በመሆናቸው ቢያንስ የመጨረሻ ዘመናቸውን ለፍቅር አውለው ማለፍ ያቃታቸው በመሆናቸው ለንስሐ የማይበቁ በመሆናቸው እያዘንኩ ግን ስለ ወያኔ ሲገልጹ በደንብ አስቀምጠውት ነበር። ሁለት ነገር በቃ የተመሰረተው ህዝብን በማባላት ላይ ነው እንዴ። በመተባበራቸው አልሰራንም እኮ ነው ያላችሁት። አደባባይ ላይ ወጣችሁ አማራና ኦሮሞ መተባበራቸው በደንብ አለመስራታችን ነው፣ በደንብ አለማጣላታችን ነው ብላችሁ እኮ በይፋ የተናገራችሁ ናችሁ በመሪዎቻቸው አማካይነት። አሁን ልባችን ተሰብሯል። አሁን በሀዘን በጣም ተጎድተናል። አሁን እዚች ልጅ ላይ ደረሰው ሰቆቃ አሳዝኖናል። ስለዚህ እንዲህ አይነት ነገሮች እንዳይደገሙ፣ እንዲህ አይነት ነገሮች እንዳይሆኑ መስዋዕትነት ተከፍሎ ወገን መዳን አለበት። እባካችሁ አሁንም ልለምናችሁ ደግሜ ደጋግሜ ከመንግስት እስከታች ያላችሁ ልለምናችሁ እያንዳንዳችሁ አሁንም ቢሆን ለብሔራዊ እርቅ ካልሰራችሁ፣ ለብሔራዊ መግባባት የምትሰሩ ካልሆነ፣ ለብሔራዊ መልካም ውይይት የማትዘጋጁ ካልሆነ በስተቀር እቺን ሀገር አሁንም የእናንተንም ታሪክ በጥቀርሻ ላይ ጽፋችሁ ታልፋላችሁ። ሁላችሁ መንግስት ብቻ አይደለም። አሁን አንዳንድ ሰው ለመንግስት እኔ ለመንግስት ስስል ብኖረኛ ያቀም ከማንም በላይ ወጥቻለሁ፣ ከማንም በላይ ተመትቼበታለሁ፣ ተሰድጄበታለሁ፣ ሰቆቃን አስተናግጄበታለሁ፣ ከማንም ያላነሰ ያልተናነሰ ሰቆቃ አስተናግጄበታለሁ። ነገር ግን ከኔ ሀገር ይበልጣል፣ ከኔ ልጆች ይበልጣሉ፣ ከኔ ትውልድ ይበልጣል። ስለዚህ እምመክረው አሁንም ነገር ምንድነው? አሁንም ቢሆን በእያንዳንዷ ዕለት መልካም ስራ ለመስራት እንዘጋጅ። በቃ ይሄ ነው። እባካችሁ እንዘጋጅ። እባካችሁ እያንዳንዱ ነገር ከብሔረሰብ ጋር አትወሰዱት፣ አታያይዙት። ስለ ራስ ብሔረሰብ እንኳን እኮ መልካም ስትናገር የሚከፋው አለ። በጣም አይገርም? ኦሮሞ ነኝ ብዬ ተነስቼ ስለ ገዳ ስርዓት መልካም ነገር ሳነሳ፣ ስለ አፄ ምኒልክ፣ ስለ አፄ ቴዎድሮስ፣ ስለ ኢትዮጵያ ታሪክ፣ ስለ ተለያየ ነገር መልካም ነገር ሳነሳ ጀግና የአባ ገዳ ልጅ ትክክለኛ ኦሮሞ ሆናለሁ። የኦሮሞን መልካም ሴት ሳነሳ ደግሞ ይሄው ወደ ዘመዶቹ ተጠጋ፣ ወደ ዘመዶቹ ተሸጎጠ። እንዲህ ያልክ ኢትዮጵያን አትገነባት። እኔ ዘመዴ ሁሉም ነው፣ ደሜን ቢመረመር ሁሉም ነው። ኢትዮጵያዊነት ነው ውስጡ የምታገኙት። የእውነት ነው የምነግራችሁ። ለዚህ ነው ለዘመናት የጻፍኳቸው ጽሁፎች አልተቀየሩም እኮ አሉ። እንደማንም እኮ እግዚአብሔር ይመስገን እድሜ ለፌስቡክ እያንዳንዱ የዛሬ 10 ዓመት የጻፍኳቸው ጽሁፎች አሉ። ዛሬ አስቀምጬላችኋለሁ። ስለ አፄ ኃይለ ሥላሴ የጻፍኩት፣ ስለ ነገስታቱ የጻፍኩት፣ ወያኔን የታገልኩት፣ በመኖሪያ ቤቴ ግፍ፣ በሰፈሬ ግፍ እንደበረታብኝ የጻፍኩት በዛው ጊዜ ከናስተያየቶቹ አለ ቁጭ ብሏል። በቃ ሰው አድርጎ ፈጠረኝ። ምን ላደርግ እኔ? ሰውነት ጎላብኝ። ወደዚህ ምድር ስመጣ ያለቀስኩት በሰውነት ነው። አልፋለሁ፣ ይሄን ምድር ትቼው ሄዳለሁ። እግዚአብሔር ፊት ስቀርብ እንደምጠየቅ አውቃለሁ። ሺህ ጊዜ ነገርኳችሁ እኮ ስለ አርቲፊሻል ኢንተለጀንስ። የእግዚአብሔርን ኢንተለጀንስ ብለን እናስቀምጠው አንችልም። ምን ስም ልስጠው? አጣሁለት ስም። ቃላት ሊሸከሙት አይችሉም። አርቲፊሻል ኢንተለጀንስ እኮ እያንዳንዱን ምድር ላይ ያለ ዳታ ከጉግልም ከምንም ሰብስቦ ከዊኪፒዲያ ጭምር አስተማማኝ ካልሆነም ሶርስ ቢሆን ወስዶ እያንዳንዷን ነገር በቅጽበት መልስ የሚሰጥ ነገር አለ። የእግዚአብሔር ደግሞ ሲስተም እያንዳንዳችን የሰራናት ስራ እንዲህ ተደርድራ ያለምንም ጭቅጭቅ ወደዚህና ወደ ግራና ወደ ቀኝ የሚገፋን ስቴፕ እንዳለ አሁን የሆነ እንትን አርጋችሁ ስትገቡ የሆነ ፓርኪንግ ውስጥ ካልከፈልክ አያስወጣህም። ከፍለህ ነው የምትወጣው። ስዋይፕ አድርገህ ከፍለህ በስነ ስርዓት ከፍለህ ነው የምትወጣው። ቲኬትና ሳይተህ የገባውን የወሰድከውን ቲኬት ከተህ ክፍያው ተመዝግቦልህ ነው የምትወጣው። ሲኦልና ገነትም ለጊዜው መንግስተ ሰማያትና ገሃነመ እሳትም ለዘላቂው እንዲህ ለይተው እንደሚያስቀሩን ሲስተሙ እዛው የገፋ እንደሚወስደን ገና ስትወጣ ነው ተጽፎልህ የሚሄደው ነፍስ ስትወጣ። ስለዚህ በስነ ስርዓት
መናገሩ ለአንዳንዴ ይከብደናል። እኔ አሁን ይሄን እየተናገርኩኝ በጣም ይገርማቸዋል። የሰው ጭንቅላት ይለያያል። አንዳንዱ ደል ስለሆነ አይገባውም። ይሄን እየተናገርኩ በውስጤ የልጅቷ እንባ ይመጣብኛል፣ የልጅቷ ስቃይ ይመጣብኛል፣ የተቀናበረው ነገር ይመጣብኛል። ሱሪ ፈተው እናት እህት ልጅ ያላቸው ሰዎች ከሰው ጋር የኖሩ ሰዎች ሱሪ ፈተው እየተፈራረቁ ሴት ላይ ምን አይነት ደስታ ነው የምታገኙት? አንዳንድ ጊዜ አንዳንድ ሰዎች ስሜታቸውን በተለያየ መንገድ ያረካሉ። እንደሱ ለምን አትረኩም? በቃ ምንም እንትን የለውም። ሰው በራሱ ጊዜ እንደዚህ አድርጎ ረካ፣ እንኳን ረካ፣ በቃ እንኳን ደግ አደረገ። ሰው ሳይጎዳ ምን ሳይል በፍላጎቷ ያችኛዋ እዛ ጋር ሆና ነው እንትን ያለው። ኧረ በእናታችሁ ኧረ እባካችሁ እንደው ሰላም እናገኝ እና ታፈሰ ዲትሾመ እግዚአብሔር እንደ ስራቸው ይክፈላቸው ይላል። አዎ መክፈሉም አይቀርም፣ እንደ ስራቸው እያንዳንዱ ይከፈለዋል። እግዚአብሔር ለሀገራችን ምሕረት ያደርግልን። ዮሴፍ ወንዳየው በጣም ነው የማመሰግነው። ጃህማናዚ ውድ መምህር ያውቃም ሰው እናመሰግናለን። ጃህማን አንተም ባውቃም ሁሌ ከኔ ጋር ቀጥልሃል። አዲስ ይትባረክ መኩሪያ ተማሪ ጀግና በዲግሪ ፕሮግራም ላይ ያስተማርኩ እውነት ነው። ድታየ ቦጋለ ግፍን እምቢ እንበል። አዲስ ይትባረክ መኩሪያ ይሄ ነው በቃ። በጣም ጃማን ጃዚ ኢትዮጵያን ይላል። ሙሉጌታ አያሌው ሰፊው ህዝብ እኔን አይወክልም፣ ይህን ነውር የፈጸሙትን አወግዛለሁ ማለት አለበት፣ አሊያ ዝም ካለ የእነኛ ጨካሚ ተባባሪ እንደሆነ ያስገምተዋል። ቆሻሻ ሙሉጌታ። የትኛው ሰፊ ህዝብ የትኛው ሰፊ ህዝብ ነው አይወክለኝም የሚለው? እዚህ ጋር መጥቶ ላይክ ሲያደርግ እኔን እዚህ ጋር መጥቶ አስተያየት ሲሰጥ የትኛው ሰፊ ህዝብ እኔን አይወክልም የሚለው? አማራ ክልል ለተሰራው ግፍ የአማራ ሰፊ ህዝብ ወጣ ሰልፍ ተወግረው በመርፌ በምን እንትን ሊገሏቸው ነው ተብሎ ለተገደሉት አማራ ክልል ውስጥ ለሚሰሩት ግፎች ሰው ወጣ? ዝም ብለን እዚህ ክፍት አፍ ሁሉ እዚህ ጋር ተሰብስቦ እንትን ይላል። ህዝብ ቤት በኩል ነው የሚወጣው። ማን ነው የሚያደራጀው? ሰልፉ ማን ነው የሚያስተባብረው? መላው ኢትዮጵያ ከዳር ዳር መውጣት አለበት። ይገባኛል ከዚህ በስተጀርባ ያለ አመለካከት። መምህር አይዞህ፣ ጠንካራነት ፊት ላይ ይነበባል። በርታ፣ እጅ እንዳሰጥ። ኢትዮጵያ ሁት ሬስቶራንት በጣም ነው የማመሰግነው። ገዲ በጣም መወድህ ልጅ ነህ። ገና ሳላነብ አውቃለሁ። እኔ የሚገርማችሁ አውቃቸዋለሁ ብዙዎቻችሁን። መምህር ታዬ ብዙ ጊዜ የሸመቱትን ገደብ የሌለው ታሪክ በነፃ ለህዝብ በነፃ የምታውቃ ነው። በጣም ተገቢ ነው፣ ቀጥልበት። የኢትዮጵያ ህዝብ መንታ አስተሳሰቡን ታውቀዋልና ኢትዮጵያ ከ6,000 ዓመታት ያላት ታሪካዊ ሀገር ባልሳሳት ተከፋፍላ ተከልላ የማታውቅ ሀገር አሁን ተከልላ አትድረስብኝ አልደርስብን በማለት ሀገር ተከልላ በቋንቋ ይሄ የተሰራ ሴራ ነው። ልም ያለ ኢትዮጵያን ለማፍረስ የሚፈልጉ ኃይሎች ያደረጉ ሴራ ነው። ትክክል ነህ ጌዲ፣ በጣም ከሚፈልገው በላይ ነው የማመሰግነው። ያ ተንኮል ነው አሁን እያጠፋ ነው ያለው። ይሄ ደግሞ አለ እንጂ እዚህ ጋር ደግሞ አንድ ገንገበት መጥቶ ሰፊው ህዝብ መጥቶ ያወግዝ። ምንድነው ሰፊው ህዝብ እንዴት አድርገው ነው አንድ ላይ መጥቶ የሚያወግዘው? እያወገዘ ነው፣ እያለቀሰ ነው። አየሁ እኮ ሰፊው ህዝብ ሲያወግዝ አየሁ እኮ። በተለይ አሁን የኦሮሞን ህዝብ ለመውቀስ የምትፈልጉ ሚሊዮኖች ያሉበት ክልል እኮ ኦሮሚያ ነው። ከማንም በላይ ሚሊዮን የተለያዩ ብሔር ብሔረሰቦች ያሉበት ኦሮሚያ ነው። ይሄ ሆኖ ደግሞ ሰፊው ህዝብ የኦሮሞ ሰፊ ህዝብ የፍቅር ህዝብ ስለሆነ ነው። በጉዲፈቻ ተሳስሮ የኖረ ህዝብ ስለሆነ ነው። በጋብቻ ተሳስሮ የኖረ ህዝብ ስለሆነ ነው። ሃይማኖተኛ ስለሆነ ነው። የኦሮሞን ህዝብ ወቅሳለሁ ካልክ እንጦርጦስ ውረድ፣ እመቀመቃት ውረድ። የኦሮሞ ህዝብ ብሩክ ህዝብ ነው። ከኦሮሞ ህዝብ የወጡ መሽቁቆች፣ ከአማራ ህዝብ የወጡ መሽቁቆች ወጣችሁ በጋራ ተሳድባችኋል። ኦሮሞን ሲሰድቡ የሚውሉትን እንትኖች ወላ ቲክቶከሮች ወላ ፌስቡከሮች ምናምን ህዝብን አንድ ሰው ላይ ለደረሰ በደል እናዝናለን። ህዝብን አደባባይ ላይ ወጥተው ሲያዋርዱ መጽሐፍ ሲጽፉ እንትን ብላችኋል። የአባ ባህሪን ድርሰት መልሰው በትክክል አስቀምጠው ያስቀመጡትን ፕሮፌሰር ተብዮች ያኔ ስንወቅስ እኔ ላይ አልነበር የዘመታችሁት? አጉል አታናግሩኝ፣ አጉል አንነጋገር። የኦሮሞን ህዝብ አጠቃላይ እየሰደብክ በጋራ ያኔ አንተ ባለጌኛ ናት ወክል ብላል ውስጥ ገብተህ ላይክ ስታደርገው ነው የምትውለው ተሰብስበህ። እንነጋገር ካለን ብዙ እንነጋገረዋለን። ግን ምንድነው የምናደርገው? ለፍቅር ስንል እነዛን እኩያን እናልፋቸዋለን ህዝብን ስለማይወክሉ። እዚህ ደግሞ መተን ገጽ ላይ ልታቀረች ትፈልጋለህ። ፓስተር አበራ ደበበ ፒኤስቲ ነው የሚለው እንትኑን አላወኩትም። እኛ ኢትዮጵያን ብዙ ይቀረናል። በዚህ ሁኔታ ገና ዋጋ እንከፍላለን። እግዚአብሔር ማስተዋልን ይስጠን እላለሁ። ትክክል ነህ። በጣም ብዙ ዋጋ እንከፍላለን። እሱ ክርስቲያን ትክክል ይላል። በጣም አመሰግናለሁ። አዲስ ነገር እውነት መራራ ነው። መራራ ነገር ደግሞ የሚዳፈሩት አዋቂዎች ናቸው። አንተም እንዲሆነ ያጽናህ መምህር ይላል። እግዚአብሔር ያክብርልኝ። ከመጽናት ወደ ኋላ አልልም እንጂ እንደኔ እኮ ቢሆን ኖሮ ቀየር ነበር። ገና ድሮ ቀየር ነበር። ምን ቸገረኝ ተመሳስዬ ብኖር፣ ምን ቸገረኝ ተመሳስዬ ብበላ፣ ከዘመድ አዝማድ ተለይቼ የጨረስኩትን ትምህርት አፍንጫ ላይ አድርሼ ትቼ ይሄ ሁሉ ዋጋ እየከፈልኩ አፉን ይከፍትብኛል። ከፍዬ ነበርኩ ሁለቱንም። አንደኛውን እግዚአብሔር ይመስገን
በጣም የማደንቀው ሜሪላንድ ኢንተርናሽናል ኮሌጅ እጅግ በጣም ትልቅ የሆነ ምስጋና ይገባቸዋል። በብዙ ነገር አግዘውኛል። እጅግ የሚደንቁ ድንቅ መምህራን ዶክተሮች ሰብስቦ የሚያስተምር በፒኤችዲ ደረጃና ከዛ በላይ ያሉ ፕሮፌሰር እነሱን ሰብስቦ የሚያስተምር ሜሪላንድ ኢንተርናሽናል አመሰግናለሁ። ኮርስ ጨርሼ ማስተርስ ፕሮግራም በከፍተኛ ውጤት ፔፐር አጸድቄ ስገባ ነው በቃ ኦልሞስት ምረቃ ላይ ወደዚህ የመጣሁት። ይሄን ትቼ መጥቼ እንዲሆኑ ነው እያለ አፉን የሚከፍታለ። እኔ ወድጄ ነው እዚህ ጋር ቁጭ ብዬ እንትን የምለው። ይሄ ወጥ ተመችቶኝ ነው። ከዛ ቤዝመንት ውስጥ ገብቼ እንትን መኖር ተመችቶኝ ነው። በጣም ነው ማዝነው። ጌች ልንገር ልባችን ተሰብሯል። በጣም ጌች አመሰግናለሁ። ብዙ ጊዜ አያለሁ ፖስት የምታደርጋቸውን ነገሮች በጣም እሺ ኦኬ። አስተያየቶች ሌላ ላይም ታይሻል። እዚህ ካልጮን ሰውነታችን ምኑ ላይ ነው? አንዱ ይህንን ያህል ስለ እውነት እንባይ ዝም ብሎ ይፈሳል። ሽመልስ ጌታቸው። ሽመልስ ለምን መሰለ? ሽመልስ ጌታቸው አውቃለሁ። መምህር ነበርክ። መምህር ብቻ አይደለም የመምህራን ማህበር በአዲስ አበባ ደረጃ ከፍተኛ አመራር ነበርክ። ለመምህራን በመታገልህ ሀገር ለቀ መሰደድህን አውቃለሁ። ያ ሰውነትህ የታሪክም መምህር ነህ፣ የቦረናም ልጅ ነህ። ያ ሰውነትህ ያ ለሀገር የከፈሉ የጌታቸው ልጅ ማዕረጋቸውን ለጊዜው አልያዝኩትም የእሳቸው ልጅ መሆንህ እንዲህ ያሳዝንሃል። እንዳንተ አይነት ምርጥ ሰዎችን ስመለከት ሚሊየን ሰው ያየሁ ይመስለኛል። ሚሊየን ኢትዮጵያን። ሱልጣን አብድ መምህር እንዴት ነው? የታችን ታሪክ በጣም ነው የሚያሳዝነው። አሁን በንግግር መካከል ኢማሙ አልጋዚ ወይም አህመድ ግራይ ለሰራው ግፍ አሁን አካባቢ ላይ ያለው ህዝብ ወይም ሙስሊም ማህበረሰብ ጥያቄ አይሆንም። ግፍ ሰርተዋል እንዴ ኢማሙ? በነገራችን ላይ በቀናነት መመልስልህ ሱልጣን ግፍ ሰርተዋል። ኢማም አህመድ ኢብን ኢብራሂም አልጋዚ እንደማንኛውም የህዝብ እንቅስቃሴ ግፍ ሰርተዋል። የገደሏቸው ሰዎች አሉ፣ ያቃጠሏቸው አብያተ ክርስቲያናት አሉ። ይሄን እኮ መካድ አይቻልም። በዮዲት ጉዲት ዛቶ ጊዜ፣ በአጼ ዮሐንስ ጊዜ፣ በማዕከላዊ ኢትዮጵያ መንቀሳቀስ ጊዜ በየቦታው ላይ እኮ የተለያዩ ነገሮች ተፈጽመዋል። ምክንያቱም አንዱ ኃይል ወደ ሌላ ቦታ ሲሄድ ተመልከት። ኢማሙ እስከየት ሄደዋል መሰለ? እስከ አክሱም ሄደዋልና እስከ አክሱም ሲሄዱ ቅቤ እየቀቡ አይደለም። በኦሮሞ እንቅስቃሴ ሰዎች ሲሄዱ ቅቤ እየቀቡ አይደለም። ስለ ኢማም አህመድ ጥሩ አድርጌ ጽፌያለሁ። የኢትዮጵያ መሪ ተደርገው መወሰድ አለባቸው። ወራሪ አይደሉም፣ ኢትዮጵያዊ ናቸው። በታሪክ መገፋፋት ውስጥ አድርገዋል። እነዛ በደሎች ግን የተሰሩ በደሎች አስፈላጊያችን አይደሉም። የቂም የበቀል ነው የሚያደርጉት እንጂ አጼ ዮሐንስ የሰሩት ግፍ፣ አጼ ቴዎድሮስ የሰሩት ግፍ በሸዋ አማራ ላይ ግን የሸዋ አማራ ስለሆነ ጎልቶ አይወጣም። በየቦታው ላይ ሸዋዎች ወደ ጎንደር ላይ የሰሩት ግፍ፣ ጎንደሮች ጎጃም ላይ፣ ቦረና ጉጂ ላይ፣ ጉጂ ቦረና ላይ፣ አርሲ ቦረና ላይ፣ ቦረና አርሲ ላይ፣ ሶማሊ ቦረና ላይ፣ ሶማሊ ጉጂ ላይ፣ ሶማሊ ቦረና እንደዚህ ሀዲያና ከምባታም ብንሄድ አያልቅም። በታሪካዊ መገፋፋት ኢትዮጵያስ ብቻ እንዳይመስል በመላው ዓለም ላይ መገፋፋት ነበር። እሱ የተከደነ ነው። የዛ ዘመን አስተሳሰብ ነው። ህፃናት ይጠልፉ ነበር እኮ ሰዎች። ህፃናት ጠልፈው ትንሽዬ ልጅ ለአካለ መጠን ያልደረሰች ልጅ ወደ ፊስቱላ ልትደርስ የምትችል ልጅ እኮ ጠልፈው ጥይት ይተኮስ ነበር። እንደ ጀግና ኃይሎ ጋር እያለ እናት አባት ተቀምጦ ቄስ ተመርቆ ተቀምጦ ሼክ ተቀምጦ ይመርቁ ነበር እኮ። ያ የድሮ አስተሳሰብ ነው። አሁን ደግሞ ያለነው 21ኛው ክፍለ ዘመን ውስጥ ነው እንጂ ማን ተሰርቷል እኮ ግፍ። ምንም ይሄን እኮ ልንደብቀው አይገባም። እኔ ሙስሊሙን አላልኩም፣ ምክንያቱም ሙስሊምን አይወክሉም። ኢማም አህመድ ኢብን ኢብራሂም አልጋዚ ሶማሌ፣ አፋር፣ አርጎባና ሀረሪን አይወክሉም። ምንድነው የሚወክሉት? ጦረኞቻቸው ነው። ጦረኛ ነው የሚወክሉት። ኢቭን ተከትሎ ሄደው ጦረኛ እኮ ተገዶ ነው የሚሄደው። በደርግ ጊዜ አሁን ብሔራዊ ውትድርና የሚዘምት ነበር። ወዶ ነው እንዴ? አንገቱን እየተያዘ እኔ እኮ ተይዤ አዳራሽ ገብቻለሁ። የመጀመሪያ ብሔራዊ ውትድርና ላይ አንገቴን ተይዤ ገባሁ። ከዛ 12ኛ ክፍሎች ስለሆኑ 76 ዓመተ ምህረት ነበር የተጀመረው አስታውሳለሁ። ይፈተኑ ተብሎ ጎዳና ቱኒ የሚባሉ በቅርብ ህይወታቸው ያለፈ ሰው የነበሩ የቦረና አስተዳደር አካባቢ ኢሰፓ አንደኛ ጸሐፊ እንደ ኢሰፓዎች ያልነበሩ ሰው የሚወዳቸው አብዬ ጎዳና ኦብ ጎዳና የሚባሉ ሰው እሳቸው ናቸው ያስወጡ። ብዘምት ኖሮ ፈልጌ አይደለም። እዛ በሚደረገ እንትን ውስጥ ትግል ውስጥ ደርግን ደግፌ ቆሜ አይደለም፣ ግን ተገደን ገብተን ነበር ወጣን። ከዛ በኋላ ግን ወደ መኮንነት ኮርስ ለመሄድ ወሰንኩኝ። ያዛ ላይ ምክንያት ነበረኝ። ሀገርን የመጠበቅ ትልቅ ማያቸው መኮንኖች ፍቅር ነበረኝ፣ ክብር ነበረኝ ለነሱ የማልደብቀው ማለት ነው። እና እዚህ ጋር ግን ምንድነው ይኸውልህ ኢማም አህመድ የሰሩትን ስራ ሙስሊም ነው ብለን ከወሰድን፣ አጼ ዮሐንስ የሰሩትን ትግራይ ነው ብለን ከወሰድን፣ አጼ ቴዎድሮስ የሰሩትን አማራ ነው ብለን ከወሰድን እንትን አንልም። ምንድነው መልካም ነገር አይመጣም።
እያንዳንዱ ጋር በደል ደርሶ ነበር። ለዚህ ኮን ባለፈው ብሔራዊ እርቅ እናድርግ ስል ከእያንዳንዱ ማህበረሰብ የወጣው አቅም ባለው ጊዜ ሌላው ላይ ከፈቸው ማንጆው ላይ፣ ሀዲያው ማና ላይ፣ ቦረናው ዋጣ ላይ እያንዳንዱ ጋር ስንገባ አማራ ክልል ብንሄድ ወይጦ ላይ በየቦታው ላይ ፉጋ ላይ ትግራይም እንደዚሁ ቤተ እስራኤል የሚባሉት ካይላዎች ላይ ያልተሰራ ግፍ የለም። እሱን እነዚህን ግፎች በሙሉ የዘመን አስተሳሰብ ስለሆኑ እንደ ሴቶች ላይ አሁን ወንዶችን ሴቶች አናገባም ሊሉ ነው እንዴ? ድሮ ትገርዙን ነበር፣ ትተለትሉን ነበር። ድሮ ህፃን እያለን ነበር ገና የምታገቡን ለአካለ መጠን ሳንደርስ እንዲህ ታረጉን ነበር። ስለዚህ አንኖርም ብለው ሴትና ወንድ ይለያዩ እንዴ? የታሪክ በደል ካነሳን እኮ ሴትና ወንድ አይኖሩም። ወንድ ልጅ እንደፈለገ እንዲያገባ ነገስታቱ ስንት ሚስት ነበራቸው? እነ ሰለሞን፣ እነ ሱሌማን፣ እነ ዳዊት፣ እነ ዳውድ ስንት ነበራቸው? የኢትዮጵያ ነገስታት ስንት ሚስት ነበራቸው? ኩዊን ማዘር በወርቅ ወንበር ላይ የምትቀመጥ፣ ኩዊን ኦፍ ዘ ራይት በብር ወንበር ላይ የምትቀመጥ፣ ኩዊን ኦፍ ዘ ሌፍት በናስ ወንበር ላይ የምትቀመጥ፣ ኮንኩባይንስ ቅምጦች፣ የጭንገረድ ከገረዶች ደግሞ የምትመረጥ እንዲህ ብለው እኮ ባልታዛር ነበሩ። አሁን በዛ ምክንያት እንዲህ ይጫወቱብን ነበር እንበል። ወንድ ሁሉ ጊዜ ሲስተሞች ይደግፉታል። እንመልከት በየሶሳይቲ ውስጥ አሁን ኢትዮጵያ ውስጥ ሄደን ከእስልምና ውጪ ገብተን 2-3 ማግባት የሚፈቀድላቸው አሉ። ደቡብ አፍሪካ ብትሄዱ የጎሳው መሪ ስንት ነው የሚያገባው? በየቦታው ላይ እና በሱ ዛሬ ሴቶችና ወንዶች ነገሩ አንችልም። አብዮት እናካሄድ ቢሉና ሴቶች እምቢ ቢሉ በቃ ወንዶችን አንቀርብም ቢሉ ወንዶችም አንቀርብም ቢሉ ከሳምንት በኋላ የሴትና የወንድ እንደገና እንፋቀር አበባ ይዞ ምናምን እንትን ጥልቅልቅ ነው የሚለው። ስለዚህ ታሪክ ትላንት ነበረ። በትላንት ዛሬ መኖር አንችልም። እንዲናስብ ሲሰፋ አድርገን በትላንት ዛሬ ብንኖር ወንድና ሴት አብረው አይኖሩም። በቃ ወንድና ሴት አይጋቡም። ውይ እንዲህ ስታረጉ ነበርኩ ድሮ እንዲህ ስታረጉ ነበርኩ ቢሉ አይጋቡም። የድሮ ነው። የድሮ አስተሳሰብ ነው። የሚያሳዝነኝ በ21ኛው ክፍለ ዘመን እኮ ስዊድን ውስጥ ሶሻል ዲሞክራሲን እያዩ አሜሪካ ውስጥ ሊበራሊዝምን እያዩ በአውሮፓ ሀገር ውስጥ ሲገዳደሉ የነበሩ ሰዎች ዛሬ ፈረንሳይና እንግሊዝ ብትሄዱ ጎን ለጎን በፍቅር ነው የሚኖሩት። እንደ ፈረንሳይና እንግሊዝ ግን የተዋጋ በታሪክ ውስጥ አላቅም። ከ100 ዓመታት በላይ ጦርነት በታሪክ የ100 ዓመት ጦርነት ይባላል። እድሜው ግን ከ100 ዓመት ይበልጣል። የ7 ዓመት ጦርነት ምን ሲገዳደሉ ነው የኖሩት። ዛሬ ግን ያን ረስተውታል። ዴንማርክ እና ስዊድን በምንም ተአምር ታሪክ ቢያነሱ አብረው አይኖሩም። ዛሬ ግን ኤምባሲ አብረው ነው የሚያሩት። እንማር ከዚህ ነው እኮ በቃ ሰልጥነው ጦርነት ስለሌለ ይሄው እኛን እየረዱን ናቸው። ትንሽዬ ሀገሮች በተፈጥሮ ሀብት ከኛ የሚያንሱ ጭምር እየረዱን ነው። እኛ ከወራዳነት ለምንድን ነው ማንወጣው ብሎ የሚቆጨው ትውልድ፣ የሚቆጨው ምሁር፣ የሚቆጨው ልሂቅ ተብዬ፣ የሚቆጨው የሃይማኖት አባት ተብዬ፣ የሚቆጨው የሀገር ሽማግሌ ተብዬ፣ የፖለቲካ አመራር ተብዬ መሰብሰብ አለበት ነው ምጮህ እኮ ይሄን ነው። ይቆጨን እስቲ የእነሱን በደል እኮ ብናስብ ጭራሽ እኛ እኮ እንደዚህ ያልተደራረግንም ኢትዮጵያ ውስጥ እንዴ የካቶሊክና የፕሮቴስታንትን ጦርነት ብናነሳ በተለያየ ቦታ ዓለም ውስጥ የተደረገው አብሮ መኖር እኮ አይቻልም ነበር። ዛሬ ጀርመንና እስራኤል ዲፕሎማሲያዊ ግንኙነት ፈጥረዋል። 6 ሚሊዮን አይሁዶችን ጨፍጭፈውባቸው ከዛ በኋላ እንደዚህ ተደርገናል ብለው እስራኤልና ጀርመን እንትን አሉ። ጃፓንና አሜሪካን እንውሰድ። ጃፓን መጣ አሜሪካ ሳትነካት ጃፓኖች ናቸው የተነኮሱት። ሄደው እዛ ቻይና፣ ማንቹሪያን፣ ላኦስን፣ ካምቦዲያን፣ ቪየትናምን ጃፓን ቅብጥ አለ ጠገበች። ከዛ ከአሜሪካ ጋር የሰላም የዲፕሎማሲ ግንኙነት ብላ በጀርባ ዞራ ፐርል ሃርበር ሃዋይ የሚገኘውን የአሜሪካ ባህር ኃይል ወደብ 2/3ኛውን አወደመች። አሜሪካን እኮ ፍቅር በፍቅር ነን ብላ ሜዳሊያ ተቀባብላ ሄዳ እኮ ነው ሸውዳ። ከዛ ዋጋዋን አስከፈለቻት አሜሪካ። ዛሬ ግን አሜሪካና ጃፓን በዓለም ላይ ከፍተኛ የሚዋደዱ ናቸው። አሜሪካ መታችሁ የምታዋቸው አውቶሞቢሎች ይታዘቡኝ፣ እዚህ አሜሪካ ያሉ ሰዎች አብዛኛዎቹ ቶዮታና ሆንዳ ናቸው። አሜሪካ ውስጥ የጃፓን ምርቶች ናቸው። በጣም አብረው ነው የሚኖሩት። ስለ ሂሮሺማና ናጋሳኪ ታሪክ ታውቃላችሁ? ስለ ፐርል ሃርበር ታውቃላችሁ? ያ ትላንት ነበረ። ያንን ትተው አዲስ ግንኙነት ፈጥረው ሁለቱም ሀገሮች እየተጠቀሙ ነው። ጃፓን በኢኮኖሚ ግዙፍ ከሆኑ ሀገሮች 3ኛዋ ናት፣ ከአሜሪካና ከቻይና ቀጥሎ። ጃፓን አሜሪካ አንደኛ ናት። ይሄን ግንኙነታቸውን ደግሞ የበለጠ አጠናክረዋል። እኛስ እንዲህ ተደራርገን ነበር፣ እንዲሆኑ ነበር። ሰው ከአባቱ ገዳይ በሚታረቅበት ባህል ውስጥ ዛሬ ተነስተ ለምንድን ነው የማትታረቀው? ይሄ ነው መንፈሳዊ እይታዎች። እግዚአብሔር ረጅም ዕድሜ ከጤና ጋር ይስጥልኝ። መምህር እንደዚህ አይነት ማይንድ ሴት አንሶን ነው ሀገራችን የተቸገረችው። አመሰግናለሁ። በጣም ዘግናኝ ነው ይላል ወልቃይት ፕሬስ። እጅግ በጣም ነው የማመሰግነው። ቲቸር ምን አለ ሰው መልካም መሆን
በላቲንኛ ነው የተጻፈው ቢያቅተው ምን አለ እንደው ምክንያት ማይሆን አንተማ አንድነት ሰባኪ ነው ይለኛል። ተከተል ኃይሌ እጅግ በጣም ነው የማመሰግነው። ተከተል ወንድሜ ያው እኔም አንዳንዴ ይሄኛው እንትን ሲል እንግዲህ ያው አንዳንድ የሚሳደቡ ሰዎች አሉ። እነሱን ምንድነው የምታደርጓቸው? ምንም አይነት ነገር አትፍረዱባቸው። በእርግጠኝነት ያው አካውንታቸውን የደበቁ ናቸው። በትክክል ግን ገብታችሁ ብታያቸው የሰካራም ልጆች አባቶቻቸው ከምሽቱ 5 ሰዓት 6 ሰዓት የሚገቡ እናቶቻቸው እየተከፈላቸው ኑሮ አስቸግሯቸው የሚወልዷቸው እንደዛ ልጆች ናቸው። በእርግጠኝነት የመልካም ሰው ልጅ መጥቶ አደባባይ ላይ ጽፎ አይሳደብምና እነዚህን ተዋቸው። ትንሽ ሁልጊዜ ትንሽ ነው ያቀልሃል። ከባለጌ ጋራ ከህፃንና ከባለጌ ጋር መጫወት ትርጉም የለውምና እነዚህን ያው መተው ነው የሚያዋጣው። ምክንያቱም ተጨፍልቀው አንድ ሰው አይወጣቸውም። እንዲጨፍልቅልቅ ቢደረጉ አንድ ትንሽዬ ደና የሆነ ሰው አይወጣቸውም። እና ስብስብ ብለው እነዚህ ገዳዮቹ ናቸው፣ እነዚህ አራጆቹ ናቸው፣ እነዚህ ጨፍጫፊዎቹ ናቸው። ስለዚህ መልካም ነው የሀገር ኢትዮጵያ ልጆች እባካችሁ መልካም ነው። እኔ አሁን እንደዚህም ትለው ለምንድነው ገሌ የሚባል አመራር ማትሰድበው ምናምን ለምንድነው እንደዚህ ማትሆነው? እንደሱ ገፍተኝ የምታደርገው ነገር እኔ አመራር በመስደብ ወይ አንድ ኢንሲደንት እንትን በማለት የምቀይረው ነገር የለም። እኔ ህዝብን ከህዝብ ጋር በማፋቀር ለተከታታይ ትውልድ መልካም ነገር በማስቀመጥ በታሪክ ላይ ያለውን ብዥታ በማስተካከል ትልቅ የሚባሉ ሰዎች አላነብም ብለው ከተመረቁ በኋላ ከወረቀት ይፋታሉ እና ድንገት ሲጠሯቸው ኢንተርቪው ያደርጋሉ። ያኔ ትልቅ ግብዳ የሆነ የታሪክ ስህተት ሲሰሩ በትንሽ ጭንቅላት ያስተካክላቸዋል። የኔ ፍላጎት ፍቅር ነው። የኔ ፍላጎት አንድነት ነው። የኔ ፍላጎት መተሳሰብ ነው። የኔ ፍላጎት ኢትዮጵያ ሌሎች ሀገሮች የደረሱበት ላይ ትድረስ ነው። እናንተ ግን እልህ ተያይዛችኋል። እስቲ ንግግር ሲያደርጉ ተመልከቷቸው። አመራሮች ከንግግራቸው በስተጀርባ የልማት ሪፖርት እያቀረቡ ውስጡ ጥላቻ አለበት። አመራሮች በደንብ ታነቡታላችሁ። ጥላቻቸው በሁሉም አቅጣጫ ያሉት ህወሓት ውስጥ ያሉ አመራሮች ሲናገሩ ስለ ትግራይ ህዝብ መጨነቅ፣ ስለ ኢትዮጵያ ህዝብ መጨነቅ ሳይሆን ውስጡ ጥላቻ ነው የምታዩት። የብልጽግና አመራሮች ሲናገሩ ወይኔ ባልተናገሩ ማይክ ባልያዙ ነው የምትሉት። ውስጡ የምታዩት ጥላቻ ነው። ፖለቲከኞችንም አያቸው። ትላንት ሙልጭ አድርገው የተሰዳደቡ ሰዎች ዛሬ ውስጥ ይራጫሉ። እኛ ላይ ግን ሁለቱም የጋራ ጠላት አድርገውናል። እና ምን ማለት እንደሚችል አላውቅም። ያው ተናግሬያለሁ። አመራር ሆነው ተቃዋሚ ነን ምናምን ይሉ የነበሩ ጠራ አረጋቸውና ብልጽግና ቀባቀባ ሲያረጋቸው አፋቸው ላይ ማር ላስ ሲያረጋቸው ነው እንዴ እንደዚህ ማለት ኑሮ አለ እንዴ? እኔ ደግሞ እድሜ ልኬን ስከተል የነበረው ስልጣን አይደል? ስልጣን ከሰጠኸኝማ ሆ ግማሹ መኪናና ቤት ካገኘውማ ሆ እያለ ከዛ ትግሉ ወደ ጎን እያደረገ ምን ሆነ? ሄዶ የብልጽግና ቢና ሲ ቡድን ሆኖ ቁጭ አለ። እኔ የሚያሳዝነኝ ይሄ ነው። ምን አለበት? ምንም በቃ እኮ ሁሌ ነው የምናገረው። ይሄው አንዳንድ ጊዜ ሰዎች ለምን እንትን ብላ አትቀርብ? እኔ ማአት ሸሚዞች አሉኝ፣ ተማሪዎች የሸለሙኝ ምናምን ማአት ሸሚዝ አለ። ግን በየቀኑ የቀያየርኩ ምናምን የሆነ ነገር ፎርሙላ ምን እዚህ ጋር እሱ አይደለም ትልቁ ነገር። በቃ አንድ ነው የምለብሰው። ይሄው ዝናብ አለ በአጋጣሚ እግዚአብሔር ይመስገን አየር ለምጃለሁ። ቀዝቃዛውን ሞቃቱን በጣም በረዶ ካልሆነ በስተቀር እና ዝናብ ነው ውጪው ባሳያችሁ። አንድ ሸሚዝ ነው ማድረገው፣ አንድ ጃኬት ነው፣ አንድ ሱሪ ነው፣ አንድ ጫማ ነው። ሁለት ጫማ አልደረብም፣ ሁለት ካልሲ አላደርግም። ብደርብም ትርጉም የለውም። የሚያስጠላ ነገር ነው የሚፈጥረው። ሆዴ ደግሞ እቺ ናት። በቃ እቺ አንድ ሳህን ማይሞላ ነገር የሚያጠግባት አንድ እንትን መጨረስ አልችልም። አጋጣሚ ሆነ አንድ ምግብ ቤት አዝዤ መጨረስ አልችልም። ምናልባት 2 ቀን ሳልበላ ካልቆየው በስተቀር አልችልም። እቺ ሆድ ናት ያለች። ስንሞት ወዲያው አስከሬኑ ነው የምንባለው። ስንሞት ወዲያው እንበሰብሳለን። ስንታመም ወዲያው አልጋ ላይ እንወድቃለን። ስልጣን አያድነን፣ ምን አያድነን። ምን የሚያካክሉ ሰዎች አልፈዋል። ለዚህ ስለምንኖርባት አጭር እድሜ ግን መልካም ነውና ከሰማችሁ ስሙ። እዚህ ጋር እኔን የምትከተሉ ሰዎች እግዚአብሔር ያክብርልኝ። ግን እንዳልኩት አሁንም ማስታወቂያ ልስራ። ከ30 ቀናት በኋላ ፌስቡክ የትኛውንም ላይቭ ቪዲዮ 30 ቀን ሲሞላው ስለሚያነሳ የምትፈልጉ ሴቭ እያደረጋችሁ ያዙ። እኔ ከመሞከር ወደ ኋላ አላልኩም። ደግነቱ ተስፋ አላስቆረጣችሁኝም። ከ10,000 ሰው በላይ ያያዋል እያንዳንዱ ቪዲዮ። ላይኮቹም እንዳያችሁት ለምሳሌ ስለዛ መምህር የጻፍኩት 20,000 አካባቢ ይሆናል። በሱ ላይም አንዳንዶች እዚህ ጋር ግን ልናገር በእናታችሁ በዳስተር ቀባ ብለው እንደው የተነሳ ሐሳብ ዳስተር ምንድነው ይሄ ገዋኑን እንደ ዳስተር ተጠቀመበት ብለው አቃቂር ለማውጣት ፈለጉ። ቆሻሻ
ማአት ገዋኖች አሉ። ለገዋኑ ክብር አልሰጥም አላለም። ገዋኑን የትምህርት መርጃ መሳሪያ ካደረገ በኋላ መልሶ ለበሰው። ያቺን አንድ ኢንሲደንት ያንን የሰራውን ትልቅ ስራ ትታችሁ እኔ ደግሞ ያጎላሁት ለምን መሰላችሁ? አንዳንዱ ካሜራ ክፍል ውስጥ ምን ያደርጋል ይላል። መልካምም ስራ መጥፎም ስራ እያየን ያለ ነው ካሜራ ስላለ ነው። ምን አለበት መልካም የሚሰሩ ሰዎች ካሜራ ክፍል ውስጥ ገብቶላቸው ትውልድ በተማረባቸው። ካሜራ ክፍል ውስጥ ምን ያደርጋል? ካሜራ አስገብቶ ጉረኛ ምናምን። አያችሁ እነዚህ የተረገሙ ሰዎች። ይሄን ሰው ያደነኩት እንዴት አባቱ በመከራ እንዳሳደገው፣ በምን ውስጥ እንዳለፈ፣ ምን አይነት ሱስ ውስጥ እንደነበረ የወደቀ አንዳንዶቹ ሲወድቅ ለምን አላነሳችሁትም ይላሉ። ኢትዮጵያ ውስጥ ያለውን የወደቀ ሁሉ የመቄዶንያ እየሰበሰበ ነው። እሱ አይደለም ቁም ነገሩ። ከዚህ ውስጥ ቦምቦሊኖ ሲቀርብላቸው ሁልጊዜ ነው የምለው ቀዳዳው ላይ የሚያፈጡ ሰዎች አሉ። ምን አደረገ ይሄ ሰው? ምን ሰራ? ገዋኑን ክብር አልሰጠውም። ድብና አድርጎ ነው ክብር ስለሰጠው ነው መልሶ የለበሰው። ነገር ግን ገዋኑን አድርጎ ሲያሳያቸው ልጆቹ ራሳቸው ጭንቅላታቸው ውስጥ ለመምህሩ ያላቸው ክብር ዝቅ አይልም። ዝቅ የሚለው በራሳችሁ ባህሪ እንጂ ገዋኑን እንትን ስላላችሁ ማሳየት ፈለገ ኢነርሻል። ከዛ ገዋኑን እንትን ብሎ አውልቆ እዛ ጋር ባለው እጁ ላይ ባለው ቲቺንግ ኤድ እጁ ላይ ባለው የትምህርት መርጃ መሳሪያ ገዋኑን ተጠቅሞ መልሶ ለበሰው። እናሳያቸው። በሱ ስር ማአት ተማሪዎች ተቀይረዋል። አይታችኋል ውጤቱን። ይሄ ልጅ እኔ እንድጽፈው ያደረገኝ ያለፈበት ውጣ ውረድ ነው እንጂ ያቺ በካሜራ ላይ ያለችው ኢንሲደንት አይደለችም። እና ሁሉ ጊዜ ለክፋት የምትሰለፉ ሰዎች ከዛ ካቀረበው መልካም ትምህርት ውስጥ ግማሹ ካሜራ ያይልኛል፣ ግማሹ ደግሞ አጉል የተከበረውን የመምህርነት ሙያ ሂዲ። በምንድን ነው ያከበርከው የመምህርነት ሙያ? በደሞዝ ለመምህራን የተሻለ ቤት ሰጥተህ የተሻለ አውቶሞቢሎች መድበህላቸው ከሌላው ሰራተኛ እንዲከበሩ ዘፍነንላቸው። በአደባባይ እኮ አመራሮች ባልጌ እያሉ እኮ የሚሰድቧቸው ናቸው። ያስተማሩት አስተምሮ ፊደል ያስቆጠራቸው ባለው አቅም ሳይማር ያስተማረኝ እያለ የሚቀልድ እና ያለው ተቆርቋሪ መስሎ ደግሞ ይቀርባል። ስለዚህ ያ ሰው የሰራው ዳኒ ነው መሰለኝ ስሙ፣ የሰራው ስራ እኔ ከመጀመሪያው ቀን ኢንተርቪውን ስመለከት ነው። ያችን ልጅ ደግሞ አነሳዋት። እንዴት የእግዚአብሔር እንትን ትላለህ? አዎ የእግዚአብሔር መንፈስ ነው ያገናኛቸው። በቃ ፈንዱ። በዚህ ፍቅር በጠፋበት ዘመን፣ በዚህ ከሃዲነት በበዛበት ዘመን፣ በዚህ ሰው ገንዘብ በሚያመልክበት ዘመን ሰውነቱ የቆሸሸ ሰውነቱ ላይ መጥፎ ነገር የነበረ ሰው ወስዳ ልብሱን አጥባ አስተኝታ ለዚህ ያበቃችሁ እህት ከሱ የበለጠ ክብር ይገባታል። አመሰግነው እና በዚህ ጨርሳለሁ። መልካም ጊዜ እንመኝላችኋለሁ። እወዳችኋለሁ። ሀገራችን ኢትዮጵያን ሰላም ያርግልን።